እኔ ከሱ ጋር ለ12 ዓመታት ስኖር 5 ልጆችን አፍርቼ ወድጄው አፍቅሬው ሸክሙን ተሸክሜ ህመሙን ታምሜ ስኖር በከባድ ድህነት ውስጥ ነበር። ነገር ግን ሁሌም አንድ እምነት፣ አንድ ተስፋ፣ አንድ ትልቅ ምኞት ነበረኝ። ያን ምኞትና ህልሜን ለባሌ ሁሌም እየነገርኩኝ አጀግነው ነበር። እርግጠኛ ነበርኩኝ አንድ ቀን ሀብታም እንደምንሆን፣ እንደሚያልፍልን፣ እንደምንለወጥ፣ ትልቅ ቦታ እንደምንደርስ ሙሉ እምነት ነበረኝ። ለዛም ባሌን እለው ነበረ፣ ዛሬ እጅህን ይዤ ከተማ ለከተማ ወክ ማድረግ አልቻልኩም። ቆንጆ ካፍቴሪያ ላይ ሄጄ አብሬህ ማኪያቶ መጠጣት አልቻልኩም። ከቤቴ ልጆቼን ጣል አድርጌ ወጥቼ ቆንጆ ሆቴል ላይ እራታችንን በልተን እዛው ካንተ ጋር ማደር እፈልጋለሁኝ። ከከተማም ወጥተን ባህር ዳርቻ ላይ ቁጭ ብዬ ውሃውን እያየሁ ካንተ ጋር ማሳለፍ እፈልጋለሁ። ይሄ ከልጅነቴ ጀምሮ ስለ ፍቅር ሳስብ ጭንቅላቴ ላይ የታተመ አንተን ሳገባ ያላገኘሁት በእርግጠኝነት ግን የምናደርገው የምናገኘው እውነት ነው። አንተ ሀብታም ትሆናለህ፣ ትልቅ ቦታ ትደርሳለህ። ያኔ ግን ይህን ታደርግልኛለህ ቃል ገባለው ነበረ። እሱም ደስ እያለው እየሳቀ ታያለሽ፣ አደርግልሻለሁ፣ ህልምሽን ሁሉ ትኖሪዋለሽ፣ የምትፈልጊውን ሁሉ ታገኛለሽ። ልክ ነሽ፣ አንቺ የሚገባሽን ህይወት ከኔ ጋር ሆነሽ አላገኘሽም፣ ነገር ግን ህልምሽን እውን አደርገዋለሁ ብሎ ይምል ይገዘት ነበር። ኑሮ አንገላቶት ቀኖቹ አድክመውት መጥተው ጭኔ ላይ አረፍ ብሎ ነገ ሀብታም ሆነን አግኝተን ይህን ስናደርግ ይህን ስንል እዚህ ስንሄድ እዛ ስንሄድ እንዲህ ስንሆን እያለ ህልሙን ከኔ ጋር እያለመ ነበር ቀናቶቻችንን የገፋ ነው። ድህነታችንን፣ እርሃባችንን፣ ጥማችንን፣ ማጣታችንን የገፋ ነው። እኔና እሱ ልክ እንደዚህ በህልሞቻችን እየሞቅን በምኞቶቻችን እየሳቅን አንዴም እርግጠኛ እየሆንን አንዳንዴም በጉጉታችን እያላገጥን ድንቅ የሚባሉ በማጣት በብቸኝነት ከሰው በመራቅ ውስጥ ያለፉ 12 ዓመታትን አንድ ቤት ውስጥ ትንሽዬ ቤት ውስጥ ከ5 ልጆቻችን ጋር ከቤቴን ሳልወጣ ዘመዶችን መጠየቅ ሳልችል እሱን ሳገባ የለበስኩትን ልብስ ሳልቀይር እሱን ሳገባ የገዛሁትን ጫማ ሌላ ጭማሪ ሳልገዛለት 12 ዓመታትን እንደዛ በፍቅር በምኞት በተስፋ በህልም አብረን ኖር። ሁለት እማይሆን የለም፣ እማይደርስ የለም። ያ ሀብት መጣ። የጉጉታችን ቀን፣ የምኞታችን ቀን ባሰብነውም ባላሰብነውም አጋጣሚ በራችንን አንኳኩቶ ሰተት ብሎ ድንገት እንደ ጎርፍ ያ ሀብት መጣ። ያኔም ደስ አለኝ። ህልሜውን ሊሆን ነው፣ ላርፍ ነው፣ ባሌን ላገኘው ነው፣ ከባሌ ጋር ጊዜን ላሳልፍ ነው፣ እነዛ የተባባልናቸውን ነገሮች እውን ልናረጋቸው ነው ብዬ ማረፍን ተመኝቼ ህይወታችንን እንደ አዲስ የመጀመርን ያህል ደስ ብሎኝ አዲስ ሆኜ ከባሌ ጎን ለምልሜ በቆምኩበት ቅጽበት ግን ከዛ ሀብት ጋር ባሌ የሌላንም ሴት በር አንኳኩቶ ገባ። አዎ ሁለት ልክ ሀብታችን እንደመጣ ልክ መኖር መጀመርን ማረፍን ከባሌ ጋር መሆንን ጊዜን ማጣጣምን ባለምኩበት ቅጽበት እሱ ሌላ ሴት ጋር ሄዶ ሌላ ሴት ህይወት ውስጥ አስገብቶ እኔ ለ12 ዓመታት ስጓጓለት ስመኘው ስናፍቀው የኖርኩትን ህልሜን ከሷ ጋር ኖረው። ለደቂቃ እንኳን አላሰበኝም። ሌላው ቀርቶ እጅ ለእጅ ተያይዘን ወክ እናረጋለን እንኳን ያልኩትን ቆንጆ ካፌ ሄደን ማኪያቶን ጠጣለን። እዛ የሚያምር ሆቴል ላይ ራት በልተን አብረን እናድራለን። ከከተማም ወጥተን ባህር ዳርቻ ላይ ቁጭ ብለን የሆድ ሆዳችንን ያለፍንባቸውን ከባድና ቀላል ጊዜዎችን እናወራለን ያልኩትን እያንዳንዷ ነገር ሳትጨመር ሳትቀነስ ሀብት በመጣ ማግስት እኔን እዛው ቤት ውስጥ ትቶ እሱ ግን ከሌላ ሴት ጋር ጊዜውን እያሳለፈ ነበር። የኔ ህይወት ሁለት እጅግ በጣም የሚገርም በቀጥታ የፈጣሪ እጅ፣ የፈጣሪ ቁጣ፣ የፈጣሪ ተአምራቶች እኔ ህይወት ውስጥ እኔ ትዳር ውስጥ ታይተዋል ትለናለች። እንዴት ናችሁ ዶቼ? አብራችሁ ስለሆናችሁ በጣም አመሰግናለሁኝ። እልነሆ በአዲስ ታሪክ ተገናኝተናል። ነገር ግን የሆነ ሰዓት ላይ እየለቀቅኩበት ስላልነበረ ነው መሰለኝ ቻናላችን በጣም ተገዛግዟል። እባካችሁ ላይክ፣ ሼር፣ ሪፖስት እያረጋችሁ ፎሎም እያረጋችሁ ፎሎ እያረጋችሁ አይደለም ፎሎ እያረጋችሁ እያልኩኝ እንዲሁም ቤተል ኤጄሞል አንደኛ ፎቅ ሀውለት ጋር ብላችሁ ብትመጡ ቆንጆ እቃዎች ስለገቡ ሳይመረጥባችሁ ሳያልቅባችሁ ፊታችን በዓል ነው። ቀደም ብላችሁ መገበያየት ትችላላችሁ። ለእናቶቻችሁ ድሪያ፣ ለፕሮግራማችሁ ደግሞ በጣም የሚያማምሩ ሌክጀሪ የሆኑ ተወቦች አሉን። አባዮቻችን አላወጣኋቸውም
ሳወጣቸው የሚያስደነግጡ ናቸው። ኑና እዩ። ሞራባዮቻችንን መታችሁ እንድታዩ ጋብዛችኋለሁ። ጫማና ቦርሳዎችም በጣም ቆንጆ ቆንጆ ናቸው። ኑና እዩ። ሀውለት ጋር ሳታዩ አባያ፣ ቦርሳ፣ ጫማ፣ ቶብ፣ ድሪያ እንዳትገዙ እያልኩኝ ስልኬ ባዮ ላይ ያለ እዚህ ጋር ያለው ደግሞ የቴሌግራም ሊንኬ ነው። በዚህ ሊንክ ይሄን ስክሪንሻት አድርጋችሁ ኮፒ ፔስት አድርጋችሁ ቴሌግራም ላይ ልፈልጉኝ ትችላላችሁ። በዛ መንገድ ካልመጣላችሁ ደግሞ ሀውለት ኮሌክሽን ብላችሁ ቴሌግራም ላይ ሰርች ብታደርጉ የቴሌግራም ቻናሌን ታገኛላችሁ። እዛ ላይ ሁሉም እቃዎች ስለሚለቀቁ ዋጋም እዛ ላይ ማውራት እንችላለን። አብራችን ቆዩ። ሀውለት እኔ እሱን ሳገባ አማራጭ ስላልነበረኝ ሚያገባኝም ስላጣሁ አልነበረም። ብዙ ሀብታሞች፣ ብዙ ቆንጆች፣ ብዙ ባለስልጣኖች እኔ ቤት ውስጥ መጥተዋል። ያልጠየቀኝ፣ ያልፈለገኝ፣ ያልወደደኝ አባትና ወንድሞቼን ያላስቸገረ የለም ብልሽ ማጋነን አይደለም። ይሄ ከልቤ ነው፣ እውነቴን ነው። እጅግ በጣም ቆንጆ ሲያዩኝ የማሳሳ ነበርኩኝ። ምን ልበልሽ፣ ገና ከ15 ዓመት ጀምሮ እኛ ቤት ውስጥ ያልመጣ ባለሀብት፣ ያልመጣ የትልቅ ሰው ልጅ የለም። እኔን ለትዳር ፈልጉ። እኔ ግን በዚህ ሰው ፍቅር ወድቄ ነበር። ይሄን ሰው ሳቀው ገና የ8ኛ ክፍል ተማሪ ነበርኩኝ። በአጎቴ በኩል ነው ያወቅኩት። የአጎቴ የቅርብ ጓደኛ ነው። ብዙ ስራዎችን ይሰራል፣ ሹፍርና፣ ድለላ፣ ብቻ ተይው። እዚህም እዛም ተፍ ተፍ እያለ ህይወትን ለማቃናት የሚጥር ሰው ነው። መልካም፣ ፈርጣማ፣ እጅግ ደስ የሚል ስነ ምግባር ያለው፣ ለሴት ልጅ ደግሞ እጅግ በጣም የሚጨነቅና ተንከባካቢ ሰው ነው። አጎቴ ነበር ይህን ሰው ያስተዋወቀኝ። ባየሁት ቅጽበት በፍቅሩ ወደኩኝ። እሱም ወዶ የነበረ ምንም አይነት ንክኪ፣ ምንም አይነት ቅርርቦች ሳይኖር እንደ ጓደኛሞች ሆነን መኪና በያዘ ሰዓት ከትምህርት ቤት ቤቴ እያደረሰ ያን ስራ በለቀቀ ጊዜ ደግሞ ትምህርት ቤት በር ላይ ቆሞ ቤቴ ድረስ እያደረሰኝ እስከ 10ኛ ክፍል በዚህ መንገድ ነበር የቀጠል ነው። መንገድ ላይ ምናወራውን፣ ምናልመውን፣ ምንፈልገውን ሁሉ በወሬ ብቻ ጨርሰን ከቤት ውጭ ግን አንድ ቀን እንኳን ሳንገናኝ እነዛን 3 ዓመታት ተፋቀር። አባቴ እጅግ በጣም ትልቅ ሰውና የተከበሩ ሰው፣ በአካባቢውም ታዋቂ ስለነበሩ ከሱ ጋር ውጪ ላይ መታየት፣ ካፌ ላይ መታየት፣ በየመንገዱ መታየት እጅግ በጣም እፈራ ነበር። ምክንያቱም የቤተሰቤን ስም አስጠፋለሁ፣ የአባቴን ስም አስነሳለሁ፣ አባቴን አዋርዳቸዋለሁ ብዬ እፈራ ስለነበረ እሱም ይሄን ተረቶኝ ከትምህርት ቤት ስንመለስ ግን ብዙ ስለነበርን ከፊት ከኋላ ሆለን ስለነበር ምን ሄደው እንደ አንድ ተማሪ ነበር ይዞኝ ቤት ድረስ ከጓደኞቼ ጋር ተጃጅበን የምንደርሰው። 10ኛ ክፍል እንደጨረስኩኝ ግን ቤተሰብ መዳር እንዳለብኝ አመነ። በቃ ይቺ ልጅ ደርሳለች ታግባ ተብሎ ተቆረጠብኝ። እንደነገርኩሽ ከ15ኛው ዓመቴ ጀምሮ ቤታችንን ብዙ ሰው ያጥለቀልቀው ነበር። አባቴ ሊድሩኝ ቢፈልጉም እናቴ ግን እንደማር ትፈልግ ስለነበር ቆይ ትንሽ ልጅ ናት፣ ምን ነው ልጃችንን የምናበላው አጣን እንዴ፣ ትንሽ እስኪ ተረጋጋ፣ ህፃን ልጅ ናት እያለች ነበር እስከ 18 ዓመቴ ድረስ ያስቆየችኝ። 18 ዓመት ሲሞላት ግን አባቴ ቆረጡብኝ። ያኔ እኔ አሻፈረኝ አልኩ። ይህን ሰው ነው ማገባው አልኩኝ። ከአባቴ ጋር ከሙሉ ቤተሰቤ ጋር ተጣላሁ። ይሄ ዱርዬ ምን ሊያረግሽ፣ ምን ሊሰራልሽ ነው፣ ከዚህ ሰው ጋር እንዴት ልትኖሪ ነው ብላ እናቴ ሳትቀር ተቆጣች። የድህነትን መራራነት አውቃለሁ፣ ተይቅርብሽ፣ ሴት ልጅ በድህነት አያምርባትም፣ ተሰባብራ ነው የምትቀረው ስትለኝ እምቢ ብዬ እሱን አግብቼ ከቤተሰቤ ተነጥዬ አንድ ጫካ የመሰለ ማንም የማይኖሩበት ጉራንጉር ውስጥ እኔና እሱ ብቻ መኖር ጀመርን። የቤት ኪራይን ሽሽት፣ የቤት ኪራይ መክፈል አንችልማ። መጥቶ ዛሬ መካሻዬ፣ ማማሪያዬ፣ መኖሪያዬ ጊዜ ነው ብዬ የጓጓውበት ሰዓት በልፋትም በድካምም ላይ ነበርኩ። እንደዛ ሆኖ እንኳን አላረፍኩ። 6ኛ ልጄን እርጉዝ ነበርኩኝ። ባለቤቴ ልጅ በጣም ይወዳል። በዛ ድህነት ውስጥ ሆነን እንኳን እንዳልወልድ አልፈቀደልኝም። ይሄን ልጄን ሳረግዝ ኢኮኖሚያችን ጥሩ የሆነበት ሰዓት ነበር። ያኔ አሁን ካንተ ጋር ጊዜ የማሳልፍበት እማርፍበት ሰዓት ነው። 1-3 ዓመት እንኳን ልረፍ ባክህ በምለው ሰዓት ልጅ እፈልጋለሁ ብሎ ነው መድኃኒት እንዳልወስድ የከለከለኝ። እሺ ብዬ እሱን ታዝዤ ከዚህ ልጅ በኋላ ግን ለ4 ዓመት እንዳርፍ ካልሆነም ደግሞ እኚህ በቂ እንደሆኑና እነሱን በአግባቡ በስርዓቱ እንድናሳድግ እኔና እሱ ጥሩ ጊዜ እንዲኖረን ተነጋግረን ነበር ያረገዝኩት። እሱን ካረገዝኩኝ በኋላ ቤት ገዝተን ነበርና እዛው እርግዝናዬ ላይ ሆኜ ቤቴን በማሳመር ቤቴን በማሳደስ የቤት ዕቃዬን በመሙላት ደፋ ቀና እያልኩኝ በነበረ ሰዓት እሱ ደግሞ ከሌላ ሴት ጋር የኢትዮጵያን እያንዳንዱን ክልል እያካለለ ውብ ካፌዎቿን፣ ቅንጡ ሆቴሎቿን እያማረጠ ከዛች ልጅ ጋር አሸሸ ገዳሜ እያለ ነበር። እኔስ ማረፊያዬን ቤቴን ለማደራጀት ደፋ ቀና እያልኩኝ ነበር። እንዳረግዝ እንኳን ያደረገኝ ሆን ብሎ ነበር።
እኔን በልጅ አስሮ በእርግዝና ድካም እትብትብ አድርጎ ቤት ያስቀምጦ፣ ሁለተኛ ደግሞ በገዛልኝ አዲስ ቤት ሀሳብና ውጥረት ውስጥ ከቶ፣ እሱ ግን እንደፈለገ እየሆነ ነበር። ሀውለት ሰፊ ጊዜ ነበረው። እየሰራው የነበረው ስራ የዛን ያህል እሱንም የሚፈልግ አልነበረም። በዛ ሁኔታ ውስጥ ሁሉ እስኪ አግዘኝ፣ ቤታችንን አብረን እናሳምር፣ እቃችንን አብረን እንምረጥ፣ መጅሊሱን፣ መጋረጃውን፣ አልጋውን፣ ቀለሙን፣ ያው ሴት ልጅ ነገር ታውቂ የለ ብርጭቆና ሳህኑን ሳይቀር እንዲያማርጠኝ ይፈልግ ነበር። አንድ ቀን ግን አጠገቤ ሆኖ አንድ ቀን አብሮኝ ተገኝቶ አያውቅም። ይሄ አንቺ ስራ ነው፣ የሴት ስራ ነው፣ አንቺው እንደሆነው አድርጊው፣ አንቺው ምረጪ፣ ገንዘብ ከፈለግሽ ችግር የለውም ነበር የሚለኝ። ያንንም ቢሆን ከክፋት አላየው። ጊዜ አለ አይደል እንዴ? ይሄም ራሱ እኮ አብሮ ማሳለፍ ነው። ይሄም ራሱ እኮ አብሮ መሆን ነው። ይሄም እኮ ህይወታችን አንዱ አካል ነው። ስንት ዓመት ጠብቀን ያገኘነው ነገር፣ የቤታችንን አዲስ ቀኖች፣ አዲስ ቀለሞች፣ አዲስ ምንጣፍና መጅሊሶች፣ ተቀምጠንባቸው ተኝተንባቸው የማናቃቸውን አልጋና ፍራሾች ስንመርጥ አብረን መሆን የለብንም እላለሁ። እነዛ እያንዳንዱን ነገር እንኳን አብረን ሆነን ፊል እንድናደርግ ፈልግ ነበር። ከዛም በላይ እርግዝናው አድክሞኝ ነበር። ወንድ ልጅ ነበር ያን ያረገዝኩት። ከዛው ድካሚ ጋር ግን ነሻጣ ነበረኝ፣ ደስታ ነበረኝ፣ ወኔ ነበረኝ። ቤቴን እንደ አዲስ እየሰራው፣ እንደ አዲስ እየተሞሸርኩ፣ እንደ አዲስ እየኖርኩ ይመስለኝ ነበር። ይህን ቤት እንደምፈልገው አሱቤ አሳምሬ ገብቼበት ልጄን ወልጄ ልጄ 6 ወር ሞልቶት ከዛ በኋላማ ከባሌ ጋር አቤት ልክ እንደ ጋብቻ ቀን፣ እንደ ኒካህ ቀን፣ እንደ ጫጉላ ቀን እናፍቀው ነበር። ከሱ ጋር ወክ ማረግበትን ሀውለት፣ ከሱ ጋር ካፌ ላይ ቁጭ ብዬ ቡናና ሻይ የምጠጣበትን ቀን፣ እንደዛ እንደ ምርጡ የሰርጌ ቀን እንደ አዲስ እናፍቀው ነበር። እኔ ሰርግ አላቅም እሱን ሳገባው። በ12 ዓመታት ውስጥ አጠገቤ ላይ ያሉ ካፌዎችን፣ ምግብ ቤቶችን፣ ሆቴሎችን፣ ደህና ሱፐር ማርኬትን እንኳን አላቅም። ምክንያቱም የቤት ኪራይ መክፈል አንችል ስለነበረ ከአዲስ አበባ ወጣ ብሎ እጅግ ጫካ የሆነ ቦታ ላይ የእናቱ የጨረቃ ቤት ላይ ነበር የተቀመጥነው። እናቱ እሱ ማግባቱን ሲያውቁ ያለበትን ችግርና ሁኔታ ያውቁ ስለነበር እሳቸው ክፍለ ሀገር ወደ ልጃቸው ጋር ሄደው ቤታቸው ላይ ደግሞ እሱ እንዲኖር በቤት ኪራይ እንዳይሰቃይ ፈቀዱልን። እኔም ወደው የለ ከዛ ካማረ ቤተሰብ፣ ከዛ ግርግር፣ ከዛ ሁሉ አጀብ ወጥቼ እሱን ተከትዬ ቤተሰቦቼን ትቼ እዛ ጫካ ውስጥ ገባሁ። በገባው ጊዜ ሀውለት ለ3 ዓመታት ውሃ በጀርባዬ ነበር የምሸከመው። እኔ ከተማ ልጅ ነኝ፣ ከከተማም ልጅ የደህና ቤተሰብ ልጅ ነኝ። በዛን ያህል በችጋር ያደግኩኝ ሰው አይደለሁም። እንኳን ጀረኪና በጀርባ መሸከም ይቅርና በሬ ላይ ካለው ቧንቧ በባልዲ ቀድቼ ወደ ቤቴ አስገብቼ አላቅም። ተመጣጣኝ ኑሮ ነበረን፣ ተመጣጣኝ ህይወት ነበረን። የዛን ያህል ባያሞላቅቁ ባያንደላቅቁም እርቦን ጠምቶን ችግር ገርፎን አላደግንም። አባቴ ጎበዝ ነጋዴ፣ እናቴ ደግሞ ጎበዝ የቤት እመቤት ነበሩ። እንደዚህ ያደግኩት እኔ እሱን ተከትዬ ግን በጀርባ የረዥም መንገዶችን እየሄድኩ ውሃ እየተሸከምኩኝ አፈር ቤት ውስጥ ኬሻ አንጥፌ አንዳንዴም እዛ አካባቢ አፈሩ እበት ይለቀለቅ ነበርና መሬቱን እበት ለቅልቂው ለሙቀት ይሆናችኋል፣ አፈሩም እንዳይፈረፈር ይረዳል እያሉኝ ከጎረቤት ያሉ ትልልቅ ሴቶች ሲመክሩኝ እበት እየለቀለኩኝ ሀውለት እንደዛ ነው ለ3 ዓመታት ከሱ ጋር ይኖርኩ። ከ3 ዓመት በኋላ ትንሽ አቅም አገኘንና ያችን ቤት ልሹ አደረግናት። ጣውራዋንም የማዳበሪያ ኮርኒስ አደረግንባት። ግድግዳዋም ጥሩ ቀለም ተቀባች። ከመሬት ፍራሽ ላይ ከመተኛት አልጋ ገዝተን አልጋ ላይ መተኛት ጀመርን። በኩባያ ከመጠጣት በብርጭቆ መጠጣት ጀመርን። ብቻ እንደዚህ እያልን ነው ለ12 ዓመታት ስንኖር። ግን ከዛ ፈቅ ያለ ህይወት አልነበረንም። ያቺኑ ቤት ቀለም እየቀባው ያቺኑ ቤት እያሳመርኩኝ እዛችው ቤት ላይ አንሶላይን ፍራሼን እየቀያየርኩኝ በዛው ድህነት ልጆቼ ግን አንድ ቀን ሳይቆሽሹ ሳይበርዳቸው ቆንጆ ሰልባጆችን እያለበስኩኝ ቆንጆ ሰልባጅ ጫማዎችን እየገዛሁኝ እንደዛ ነው ያኖርኳቸው። ቤተሰቤ ርቆኛል። እሱን በማግባቴ እጅግ በጣም ተናዶብኛል። ከትልቅ ቤተሰብ ጋር አዛምጄ ብቻ የሆነ ህይወት ስታተስ ላይ እንደማስቀምጣቸው ተስፋ ያደርጉብኝ ነበር። ወርጄ እዛ ጋር ሲያዩኝ ግን ተስፋ ቆረጡብኝ። አንድ በትምህርቴ አንድ በትዳሬ ተጠባቂ ነበርኩኝ ለቤተሰቦቼ። እኔስ ይህን ሰው ወድጄ ይህን ሰው አፍቅሬ ሁሉን ነገር ትቼ ድህነትን መረጥኩኝ። በዛ ማንም ደስተኛ አልነበረም። ቆርጠው አልቆረጡኝም፣ ትተው አልተውኝም። ማንም ሰው ቤቴ ዝር ብሎ አያውቅም። ነገር ግን እነሱ ጋር ሲሄድ ያስተናግዱኛል። እናቴ ከጓዳዋ ያላትን ቋጥራ ያላትን ሸክፋ ትልከኛለች። ከበርበሬውም ከሽሮውም ከጤፉም ተሸክሜ ወደ ቤቴ እመጣለሁ። በጣም ችግር ሲመርብኝ እጅግ በጣም ሲከፋኝ እሱ ስራ ሲያጣ ሮጬ የሚሄደው እናቴ ጋር ነው።
እናቴም ሲሄድ ታውቃለች እንደቸገረኝ። እናት አይደለች ቤቷ ውስጥ ያለውን ነገር ሁሉ ገለባብጣ ትሰጠኛለች። እሷ ጋር ሄድኩኝ ጊዜ ለወራት አልቸገርም፣ ቤቴ ሙሉ ይሆናል። ከዛም እሱም ስራ ያገኛል። እንደዛ እያልን ኖርን። ታዲያ ለ12 ዓመታት ስኖር ሀውለት ታምኛለሽ 2 ሸርሸፎችን ብቻ ነው የገዛሁት። ምንም ብር ባጠራቅም ያለችኝን ልቅምቅም አድርጌ ልጆቼ እንዳይበርዳቸው ከሰፈር ልጆች ኋላ እንዳይሆኑብኝ እነሱን ነበር ማለብሰው። ከዛ ውጪ ከማንም ጋር አልገናኝም፣ ደጁን አላይም፣ ሰው አላገኝም። ከጓደኞቼ፣ ከቤተሰቦቼ፣ ከከተማው ሁሉ ተቆራርጬ በነዛ ውድ ቤተሰቦች መሃል ያደግኩኝ እኔ ከልጆቼና ከሱ ጋር ብቸኛ ሆኜ ነው የኖርኩት። አባቴ በመሃል ሞተዋል። እሳቸውን ለመቅበር 15 ቀን ነው ከተማ ላይ ተቀመጥኩት። ያኔ እሳቸው ለቅሶ ላይ ያየኝ ሰው ሁሉ የሩቅ ቤተሰቦቼ፣ የዙሪያዬ የነበሩ ጎረቤቶቼ፣ የትምህርት ቤት ጓደኞቼ መጥተው እዛ ላይ ሲያገኙኝ ለምን እንደሆነ አላውቅም በጣም ወዘኑልኝ። ሁሉም ሰው እኔን ሲያይ ልቡ ይነካ ነበር። እኔን የሚያስቡበት የሆነ ቦታ ነበራቸው። እኔን የሚያዩበት የሆነ መነጽር ነበራቸው። አካባቢ ላይ የውበት የባህሪ የቁንጅና መለኪያ ነበርኩኝ። ዘመዶቼ ቤት ውስጥ ሁሉ ቁንጅናማ እንደሷ ነው፣ ባህሪም እንደሷ ነው ተብዬ መወራረጃ ነበርኩኝ። አዎ ሁሉም ሰው እኔን የሆነ ከፍታ የምንለው የማህበረሰቡ የተስማማበት ቦታ ላይ ይጠብቀኝ ነበር። የኛ ማህበረሰብ ከፍታ ያው ሀብት አይደል? ሀብት፣ መኪና፣ ቤት፣ ውበት፣ ወርቅ፣ ጌጣጌጥ በቃ እዛ ጋር ከተጠበቁ ሴቶች ሁሉ ግንባር ቀደም ተጠባቂዋ በዘመዶቼም በጎረቤቶቼም በአካባቢው ሰዎችም እኔ ነበርኩኝ። ከአመታት በኋላ በጣም ነበር የተለወጥኩባቸው። እንደዛ ተጎሳቁዬም ሌላ ሴት መስዬም ያለ ዕድሜ አርጅቼባቸውም ስጠፋባቸው ያ መልኬ ግን አልጠፋም ነበር። የዋህነቴ ደግነቴን አላጡትም ነበር። ሁሉም ሰው ሲያየኝ እያቀፈኝ ያለቅስ ነበር። እያቀፈኝ በጣም ያዘን ነበር። ገብቶኛል ለምን እንደሆነ። አባቴን በጣም ነበር መወዳቸው። እዛ ቤት ውስጥ ከወር በላይ ቁጭ ብዬ እርሜን ማውጣት ፈልጌ ነበር። የሰው ሁኔታ ግን አላስቀምጥ ብሎኝ በ15 ቀን ነው ወደ ቤቴ የተመለስኩት። ያን ሁሉ ያሳለፍኩት እኔ ዛሬ የተገባኝ ግን ሌላ